በመቃብር ውስጥ ሆኖ የሞትን ሰራዊት የሚያርበደብድ ሰምታችሁ ታውቃላችሁን? የዓለምን ታሪክ ጸሐፊዎች አበቃለት፣ ተጠናቀቀ ብለው በደመቀ ቀለም የጻፉለትን ሰው በላዩ ላይ ግዙፍ ቋጥኝ ተንከባሎበት የሮም ብርቱ ወታደሮች እየጠበቁት ሳለ ያ የሞት ጸጥታ የሰፈነበት መቃብር በድንገት የሕይወት ማዕፀን ሆኖ ሲፈነዳ ብታዩ ምን ይሰማችኋል? ፍጡራን ፈጣሪያቸውን ገደልን ብለው የድል ጽዋ ሲጠጡ፣ እርሱ ግን በሞት ጥላ ስር ሆኖ የዘላለምን ብርሃን ሲያዘጋጅ ይህን ያልተገመተም የሰው ልጅ አእምሮ ሊደርስበት የማይችለውን ድብቅ ምስጢር ዛሬ እንፈትሸዋለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የጥበበ ነፍስ ሚዲያ ቤተሰቦቻችን የእግዚአብሔር ጸጋ ሰላምና ፍቅር በያላችሁበት ይብዛላችሁ። እነሆ ዛሬ በሰው ልጅ ታሪክ ውስጥ ከተፈጸሙት ሁነቶች ሁሉ እጅግ ታላቅ እጅግ አስደንጋጭና ዓለምን ወደ አዲስ ምዕራፍ ያሸጋገረውን የጌታችን የኢየሱስ ክርስቶስን የትንሣኤ ታሪክ ይዘንላችሁ ቀርበናል። በዚህ ዝግጅታችን ጌታችን በከርሰ መቃብር በነበረባቸው 3 ቀናት ውስጥ በሲኦል ውስጥ የተካሄደውን አድማጭን የሚያርበደብድ መንፈሳዊ ጦርነት፣ መቃብሩን ይጠብቁ የነበሩ የሮማውያን ወታደሮች ያዩትንና እንደ በድን የሆኑበትን አስፈሪ የብርሃን ንዝረት፣ እንዲሁም ጲላጦስ ያደረገውን ልብ አንጠልጣይ የምርመራ ጉዞና የገነዘው ሰበን ያደረገውን ያልተሰማ ተአምር በጥልቀት እናያለን። ይህ ታሪክ ስታዳምጡ በሕይወታችሁ የተዘጋ መቃብር ሁሉ እንዴት እንደሚከፈት፣ ተስፋ የቆረጣችሁበት የሞት ታሪክ እንዴት ዳግም ሕያው እንደሚሆን ትማራላችሁ። ከጨለማው መቃብር ጀርባ ያለውን አስደማሚ ብርሃን ልናሳያችሁ መጋረጃውን ገልጠን እነሆ ጉዟችንን ጀመርን። በምድር ላይ ከባድ ጸጥታ ሰፍኗል። ዕለተ ቅዳሜ የሮም ወታደሮች በጎልጎታ ዙሪያ እየተራመዱ በታላቁ የጲላጦስ ማኅተም የታተመውን ግዙፍ ድንጋይ ይጠብቃሉ። አይሁድ ታሳቹ ተወግዷል ብለው በቤታቸው የፋሲካን በዓል እያከበሩ ነው። ሐዋርያቱ በፍርሃት ተውጠው በዝግ ቤት ውስጥ ተደብቀው ያለቅሳሉ። ዓለም ሁሉ ፈጣሪ በመቃብር ውስጥ አሸልቧል ብሎ አስቧል። በአካለ ሥጋ በመቃብር በነፍስ ግን እዚያች ቅጽበት ከምድር በታች በሲኦል ውስጥ የተፈጠረውን ጦርነት ማንም አላወቀም ነበር። ጌታችን ኢየሱስ ክርስቶስ እግዚአብሔርም ከእንቅልፍ እንደሚነቃ ተነሳ ተብሎ በቅዱስ ዳዊት እንደተነገረው በመቃብር ውስጥ ሆኖ የሲኦልን ደጃፍ እያንኳኳ ነበር። የሲኦል ድንጋጤ ሞት 1000 ዘመናት ሙሉ የሰውን ልጅ ሲውጥ የኖረውን ያ ጨካኝ አውሬ የክርስቶስን መለኮታዊ ነፍስ ሲያይ ተንቀጠቀጠም። ሲኦል ይህ ማን ነው ብላ ጮኸች። መላእክት የክብር ጌታ ነው እያሉ ደጃፎቹን ሰባበሩ። የናስ በሮች ተሰባበሩ። የብረት መወርወሪያዎች ተቀጠቀጡ። አዳምና ሔዋን፣ አብርሃም፣ ይስሐቅ፣ ያዕቆብ በጨለማ የነበሩት ነፍሳት ሁሉ የብርሃን ጌታ ወደ እነርሱ ሲወርድ በታላቅ ሆታ ተቀበሉት። በምድር ላይ ያሉት ጠባቂ ወታደሮች መቃብሩን ከውጭ በጦርና በጎራዴ ሲጠብቁ፣ በውስጥ ግን የዓለማት ጌታ የሞትን ሰንሰለት እየበጠሰ የሲኦልን ግንብ እያፈራረሰ ነበር። ይህ የሰማይና የምድር ጦርነት ነው። እጅግ አስደማሚ ነገር የተሞላበት የነፍስ አርነት የመውጣት ዘመቻም። ጌታ በመቃብር ውስጥ 3 መዓልትና 3 ሌሊት ሲያድር መበስበስን አላየም። የባሕርይ አምላክ ነውና ሥጋው በመቃብር ቢሆንም መለኮት አልተለየውም ነበር። ታላቁ የቤተ ክርስቲያን አባት ቅዱስ ዮሐንስ አፈወርቅ ስለዚህ ቅጽበት ሲናገር እንዲህ ይላል። ወዳጆቼም ዓለም በሕይወታችሁ ላይ ተስፋ ቆርጦ ተቀብሯል፣ አብቅቶለታል ብሎ ሊያሾፍ ይችላል። ነገር ግን እግዚአብሔር በዝምታችሁ ውስጥ ታላቅ የድል ሥራ እየሠራ መሆኑን አትዘንጉም። የክርስቶስ ዝምታ የሲኦል መፍረስ መጀመሪያ ነበረም። ሰዓቱ እሁድ መንፈቀ ሌሊት ሆኗል። ድቅድቅ ጨለማ ምድሪቱን ሸፍኗታል። መቃብሩን የሚጠብቁት የሮማውያን የጦር አለቆችና ጭፍሮቻቸው ነቅተው አካባቢውን ይቃኛሉ። አይሁድ በሦስተኛው ቀን እነሳለሁ ብሏልና ደቀ መዛሙርቱ ሰርቀው እንዳያውኩን ጠብቁ ብሏቸው ነበርና ጥበቃው ከወትሮ ጠንካራ ነበረም።
ነገር ግን ማንም የሰው ልጅ ሊገምተው የማይችለው ሁኔታ በድንገት ምድር እንደ ቅጠል ተንቀጠቀጠች። ታላቅ ነጎድጓድ ተሰማ። ይህ ተራ የመሬት መንቀጥቀጥ አልነበረም። የፍጥረት ሁሉ ጌታ የሞትን ማሰሪያ በጣጥሶ የሕይወትን አክሊል የደፋበትን የድል አዋጅ ነበረም። ጌታችን መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ልክ እናቱ ድንግል ማርያም ማኅተመ ድንግልናዋን ሳያፈርስ እንደተወለደ መቃብሩ እንደተዘጋ ማኅተሙም ሳይፈርስ በአካለ ብርሃን በታላቅ ግርማ ተነሳም። በገዛ ሥልጣኔ የተነሳው እንዳለም ከዚህ በኋላ የጌታን ትንሣኤ ለማብሰርና ድንጋዩን ለማንከባለል ግሩማን መላእክት ከሰማይ እንደ መብረቅ ወረዱ። መልአኩ መጥቶ ድንጋዩን ሲያንከባልለው ከፊቱ የሚወጣው ብርሃን እንደ ፀሐይ ያንጸባርቅ ነበር። የሮም ግዛት ብርሃኑ ወታደሮች ዓለምን በጦር መሳሪያ ያስገበሩት እዚያ ኃያላን ይህንን ሰማያዊ ግርማ ሲያዩ የያዙት ጦር ከእጃቸው ወደቀም። መቆም አቅቷቸው እንደ በድን እንደ ሞተ ሰው ሆኑ። ቅዱስ ኤፍሬም ሶርያዊው እንዲህ ይላል፣ ሞት ሰውን ድል አደረኩ ብሎ ሲፎክር፣ ሕይወት ግን በመቃብር ውስጥ ሆኖ አደባባዩን አዘጋጅ። ሞት መቃብሩን ዘግቶ በኃይል ሲጠብቅ፣ ትንሣኤ ግን ድንጋዩን አንከባሎ የሞትን ሰንሰለት በጣጠሰው። የተወደዳችሁ አድማጮቻችን፣ በእግዚአብሔር ኃይል ፊት የሰው ልጅ ጥበቃ ማኅተምና ቋጥኝ ከንቱ ነው። በሕይወታችሁ ላይ የቱንም ያህል ከባድ ድንጋይ ቢገፋባችሁ የእግዚአብሔር ጊዜ ሲደርስ ያ ድንጋይ መነሳቱ፣ ብርሃን መፈንጠቁ አይቀርም። ወታደሮቹ ነፍሳቸው ስትመለስ በፍርሃት እየተንቀጠቀጡ ተነስተው ሸሹም። በቀጥታ የሄዱት ወደ አይሁድ ካህናት አለቆች ነበረም። መቃብሩ ተከፍቷል፣ ልንቋቋመው የማንችለው ብርሃን ወረደ፣ እንደ ሞተ ሰው ሆንን ብለው ልብሳቸውን እየቀደዱ ጮኹም። አይሁድ ይህንን ሲሰሙ እጅግ ደነገጡ። ነገር ግን እውነቱን ከመቀበል ይልቅ ሐሰትን መምረጥ ፈለጉም። ለወታደሮች 200 ወቄት ወርቅ ጉቦ በመስጠት ተኝተን ሳለ ደቀ መዛሙርቱ ሰረቁት ብለው እንዲያወሩ አደረጓቸው። የዚህ ወሬ ማዕበል ወደ ሮማው ገዥ ወደ ጲላጦስ ጆሮ ደረሰም። ጲላጦስ አስቀድሞ በዕለተ ዓርብ ሚስቱ አፍሮቅላ ሕልም አይታ በዚህ ጻድቅ ሰው ላይ ምንም አታድርግ ብለው አስጠንቅቀው ስለነበረም የክርስቶስ ነገር በጥብቅ ይከታተል ነበር። ጲላጦስ ራሱ ጌታ በግርማ ተገልጦለት ወዳጄ ጲላጦስ በፈቃዴ ባደረግኩት ነገር ምን ያሳዝንሃል? ይህ የምታየው ብርሃን የትንሣኤ ክብር ነው ብሎት ነበር። ነገር ግን የአይሁድ የክህደት ወሬ ሰማ። እውነቱ ለማውጣት የራሱን ምርመራ ጀመረም። አራቱን የጦር አለቆች ለብቻ አስጠርቶ ጠየቃቸው። የመጀመሪያው ዮሴፍና ኒቆዲሞስ ወሰዱት አለም። ሁለተኛው ጴጥሮስ፣ ያዕቆብና ዮሐንስ ወዴት አሉ አለም። ሦስተኛው ደግሞ 12 ሐዋርያት መጥተው ወሰዱት አለም። አራተኛውን ዋናውን የጦር አለቃ ሲጠይቀው ግን ጌታዬ ስናጠው ጊዜ አይሁድን ከመፍራታችን የተነሳ ሰርቀው ወስደውት ይሆናል ብለን ነው እንጂ እኛማ ተኝተን ነበር ብሎ እውነቱን ተናገረም። ጲላጦስ ተቆጥቶ ተኝቶ የነበረ ሰው ማን እንደሰረቀው እንዴት ሊያውቅ ይችላል? ሐሰታችሁ ተገለጠ በማለት ሴራቸውን አፈረሰው። ቅዱስ አትናቴዎስ የሐሰትን ከንቱነት ሲያብራራ አይሁድ ገንዘብ ሰጥተው እውነቱን ሊቀብሩ ሞከሩ። ነገር ግን እውነት ራሱ ከመቃብር ከተነሳ የሐሰት ገንዘብ እንዴት ሊያስረው ይችላል? ይላል። ወዳጆቼ ዓለም እውነትን በገንዘብ በጉቦ ወይም በሐሰት ወሬ ለመቅበር ብዙ ትጥራለች። ነገር ግን እውነት ልክ እንደ ክርስቶስ ትንሣኤ ናት። የቱንም ያህል ጥልቅ መቃብር ውስጥ ብትቀበር የጊዜ ጉዳይ እንጂ አፈሩን አራግፋ መነሳቱ አይቀርም። ጲላጦስ በወታደሮች ቃል ብቻ አላመነም። ተዳፍሮ አይሁድን ጥሶ ራሱ ወደ መቃብር ሄደም። ክቡራትና ክቡራን እስኪ ያስቡት። የሮም ገዢ የነበረው ኃያሉ ጲላጦስ ባዶውን መቃብር ለማየት እየተጣደፈ ገባም። መቃብሩ ውስጥ ሲገባ ያገኘው አስከሬን አልነበረም። ጌታ የተገነዘበት ልብስ ሰበንና መግነዙ ብቻ በዚያ ወድቆ አገኘው። ጲላጦስ ሰበኑን አንስቶ አሸተተው። የሞተ ሰው ሬሳ የነካው ጨርቅ መጥፎ ጠረን ሊኖረው ሲገባ፣ ይህ ሰበን ግን ከዓለም አበቦች ሁሉ የሚበልጥ ሰማያዊ መዓዛ ይፈስበት ነበረም። የባሕርይ አምላክ ቢሆን ነው እንጂ ተራ ሰው ቢሆን ይሸታል፣ ይከረፋል እንጂ እንዲህ ያለ መዓዛ ይገኝበታል ብሎ እያደነቀ መሰከረም። በዚህ ጊዜ
አንድ አስገራሚ ተአምር ተፈጸመ። በአካባቢው የነበረው በጦርነት አንድ ዓይኑ የጠፋበት ወታደር ቆሞ ነበረም። ጲላጦስም እስኪዩ ብሎ በክርስቶስ አካል ላይ የነበረውን ያንን ሰበን ለወታደሩ ሰጠው። ወታደሩ ሰበኑን ተቀብሎ በሚያሸትበት ጊዜ ጨርቁ የጠፋውን ዓይኑን ነካው። ያ ጊዜ የጠፋው ዓይኑ ፍንትው ብሎ በራለት። ፈጣሪ በድንገት አዲስ ፍጥረት አደረገው። ተወዳጆች ሆይ ይህ ታሪክ የድሮ ትውፊት ብቻ አይደለም። ዛሬ በሕይወታችሁ ውስጥ የተቀበሩ ነገሮች ሊኖሩ ይችላሉ። ከእንግዲህ አይሳካልኝም ብላችሁ ድንጋይ ያንከባለላችሁበት ጉዳይ፣ እንዲሁም በሰው ዘንድ የማይቻል ተብሎ ማኅተም የተደረገበት ችግርና ጠላቶቻችሁ አይነሳም ብለው ጦራቸውን ይዘው የሚጠብቁት ውድቀታችሁ። እስኪ ያስቡት፣ ክርስቶስ የተነሳው መቃብሩን የጠበቁት ወታደሮች ተኝተው ሳይሆን ነቅተው እያዩ ነው። የእናንተም ድል ጠላቶቻችሁ እያዩ በታላቅ ብርሃን ይሆናል። የክርስቶስ ትንሣኤ ሞት መጨረሻ አለመሆኑን፣ ጨለማ ብርሃንን መሸፈን እንደማይችል ማረጋገጫ ነው። ይህ ነው እንግዲህ ዓለምን የቀየረው የሞትን ሥልጣን የሻረው ታላቁ የትንሣኤ ምስጢር። ሞት ሆይ መውጊያ የታለም? ሲኦል ሆይ ድል መንሳትህ የታለ? እያልን ከሐዋርያት ጋር የምንዘምረው ለዚህ ነው። ፍቅር ሞትን አሸነፈም። ብርሃኑ በልባችን ይፈንጥቅ። ትንሣኤው በቤታችን ይሁን። የተዘጋው መቃብራችን በመላእክት እጅ ይከፈቱ። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወበሰላም። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።